የተከበሩ አቶ ጌታቸው መኮንን የሰዴ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ድለሳ ወንድሉ የሰዴ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ፣ ክብርት ወይዘሮ ሙያነሽ ተመስገን የሰዴ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ፣ የተከበራችሁ የሰዴ ወረዳ አመራሮች፣ ክቡራን የሰዴ ወረዳ መንግስት ሰራተኞች፣ የወረዳና የቀበሌ የተከበራችሁ የሰዴ ወረዳ የቀበሌ ሊቀመናብርት ተወካዮች፣ እንዲሁም በዚህ መድረክ ለመሳተፍ ጥሪ የተደረገላችሁ እንግዶች እንኳን በደህና መጣችሁ። ዛሬ በዚህ መንገድ የተገናኘነው በሁለት ቁልፍ አጀንዳዎችና ጉዳዮች ለመነጋገርና በቀጣይ በ2018 በጀት ዓመት የሚሰሩ ተግባራትን በጋራ ተግባቦት ለመፈጸም የምናደርገው የምክክር መድረክ ነው። ቅድም ላይ ሲነሳ እንደነበረው የመጀመሪያው ነገር እና ቁልፉ አጀንዳ የ2017 በጀት ዓመት ከሰዴ ወረዳ አኳያ የፓርቲና የመንግስት ተግባሮች አፈጻጸም ምን ይመስል ነበር የሚለውን ነገር በደንብ የምናይበትና የምንረዳበት ውይይት ይሆናል ማለት ነው። ምናልባትም ወደኋላ መለስ ብለን የ2017 በጀት ዓመትን ስናስታውስ 2017 በጀት ዓመት የወረዳው ጠቅላላ አመራር ሰዴ ላይ ቆይቶ ከህዳር በኋላ ነው ወደ ሰዴ ወረዳ ማዕከል ሰዴ ከተማ የገባ። ምናልባትም ወደ ሰዴ ከተማ ከገባና አጠቃላይ በዙሪያ ያሉ ቀበሌዎችን ማስተባበር ከጀመረ ጀምሮ የመጣውን ውጤትና ለውጥ ነው በአፈጻጸም ደረጃ የምንገመግመው። ምናልባትም በ2017 በጀት ዓመት አጠቃላይ የተቋማትን አፈጻጸም ወስደን ስናይ ከተቋም የተለያየ አፈጻጸም እንዳለው ሁላችንም በነበረን የግምገማ ሂደት አረጋግጠናል። ስለሆነም ዛሬ የምናደርገው ውይይት በተመሳሳይ የጸጥታ ችግር ውስጥ ሆነን፣ በተመሳሳይ አካባቢ ውስጥ ሆነን፣ በተመሳሳይ የስራ ባህልና ከባቢ ውስጥ ሆነን በተቋማት ደረጃ የመጣው የአፈጻጸም ልዩነት ከእያንዳንዳችን ተቋም አኳያ ምን ስላልፈጸመ ነው፣ ምን ስለጎደለ ነው የሚለው ነገር እንደ ባለሙያ እንደ አመራር በደንብ ወስዶ መረዳት ያስፈልጋል ብዬ አስባለሁ። ምናልባትም የውጤቱ መሻሻልና መውደቅ ከመሪው ጀምሮ ታች እስከሚያስተባብረው ባለሙያ ድረስ የሚፈጽመው የተግባር ውጤት የሚወስነው በጠንካራ መሪ፣ በጠንካራ አመራር፣ በጠንካራ ፈጻሚ ባለሙያ የተመራ ተቋም የተሻለ ውጤት አስመዝግቦ ከወረዳ ባለፈ በዞን ደረጃ እውቅና የተሰጠበት ሁኔታ ተፈጥሯል ማለት ነው። ግን ደግሞ በተመሳሳይ ከባቢ ውስጥና አጠቃላይ ባለው ሁኔታ ውስጥ ሆነን የአፈጻጸም